ሰላም ተመልካቾች፣ እኔ ዶር ረቫቲ ራማስዋሚ ነኝ ከአፖሎ ሆስፒታል ሴኮንደራባድ። በእኛ ራሳችን፣ በጓደኞቻችን፣ በቤተሰቦቻችን ውስጥ ፋይብሮይድ እንደተገናኙ ሁሉም ተሞክረናል። ፋይብሮይድ ምንድን ነው? ፋይብሮይድ በአብዛኛው ከማህፀኑ ቅጥር ወይም ከማህፀኑ ጡንቻ የሚወጣ በጣም አንሶር እድገት ነው። ሁሉም ፋይብሮይዶች አደገኛ ናቸው? አይደሉም። ሁሉም ጉዳት የሚያደርጉ ናቸው? አይደሉም። ብዙ ፋይብሮይዶች ለዓመታት ቀላልና ጸጥ ብለው ይቆያሉ። ፋይብሮይድ በተለያዩ መጠን፣ በተለያዩ ቦታ፣ በተለያዩ ቅርጸት ይመጣል። በማህፀኑ ውስጥ ያሉ ፋይብሮይዶች ብዙ ደም መፍሰስ፣ መውለድ፣ ምች መያዝ፣ በተደጋጋሚ ጉልበት መቱት ሊያመጡ ይችላሉ። እነዚህ በሂስቴሮስኮፒ ተግባርና በማስወገድ ሊታገዱ ይችላሉ። በማህፀኑ ቅጥር ውስጥ ያሉ አንዳንድ ፋይብሮይዶች መጠናቸው ሊያድግ ይችላል፣ ደግሞ የደም ፍሰት ችግር ሊያመጡ ይችላሉ። እነሱ በአካባቢያቸው ያሉ አካላት ላይ ጫና ሊያስገቡ ይችላሉ፣ የጫና ምልክቶችንም ሊያስከትሉ ይችላሉ። እኛም በዚህ ጊዜ ማስወገዳቸውን እንደምንወስን እንመረምራለን። በላፓሮስኮፒ ቀላል ሆነው ሊወገዱ ይችላሉ። ከእነሱ ውስጥ አንዳንዶቹ ላፓሮስኮፒክ ቀዶ ጥገና የበለጠ ችሎታ እና ልምድ ይፈልጋል፣ ምክንያቱም ፋይብሮይዱን ከማህፀኑ ካስወገድን በኋላ ማህፀኑ የወጣበት ስፍራ በጥልቅ መታጠብ አለበት፣ እንደ ፈጣሪነቱ ተግባር በወደፊት እንዲያከናውን ዘንድ። አንዳንድ ጊዜ ፋይብሮይዱ በጣም ታላቅ ሲሆን የሆዱን ክፍሎች መቁረጥና ፋይብሮይዱን ማስወገድ ያስፈልጋል። ፋይብሮይዱን ማስወገድ በወጣቶች ዕድሜ ቡድን ማህፀኑን ማስወገድ ላይ በጣም ጥሩ አማራጭ ነው። ስለዚህ ፋይብሮይድ ካለዎት አትፈራሙ። ትንሽ ፋይብሮይዶች ፈጽሞ አይገድሙም። ብዙዎቹ ዝም ብለው ይቆያሉ፣ ሴት ሰውንም ፈጽሞ አያስቸግሩም። ስለዚህ ሁሉም ፋይብሮይድ ሕክምና አያስፈልግም። ሁሉም ፋይብሮይድ ቀዶ ሕክምና አያስፈልግም። ለአንዳንድ ፋይብሮይዶች መድኃኒቶች አሉ። ለፋይብሮይድ በጥናት ላይ ያሉ ሌሎች አማራጭ ሂደቶችም አሉ። ነገር ግን በአሁኑ ጊዜ በጣም ታማኝ የሆነው ፋይብሮይዱን በቀዶ ሕክምና ማስወገድ ነው። አመሰግናለሁ ጓደኞች።